ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚህች ቀን ዕውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እሱም በጥንተ ትንቢቱ የባህር አሸዋን የዝናብ ጠብታን የዘመንም ቁጥር ግን ቆጠረ አለ። ከአብ ጋር ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ። ዙፋኔን በደመና ምሰሶ ላይ ዘረጋሁ። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለግሁ በባህሩ ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔር ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ በእስራኤልም ዘንድ ተዋረሽ ያለኝ አለች። ደግሞም ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸው ጊዜም ሲያደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞም ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችህን ይቅር በል። መመስገኛህና ማደሪያ የሆነች አገርህ ኢየሩሳሌምን ይቅር በል። የቃልህን በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚሁም ሁሉ ጋራ መንገድህን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ አብቡም። እንደ ሊባኖስ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውን ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወማል? የፀሐይ ዋይ ሦስተኛውም ተራሮች ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔርም ቅዱስ ፈቃድ እንዲህ ይበራሉና በሥርዓታቸውም ጸንተው ከልካቸው ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ሥልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንማል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አዕዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭታቸው ምድርን ያስፈራታል። አውሎና ውርጮ ነፍስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባሕር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃምም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብ በቸርነቱ እንደተገለጠለት፣ 12ቱንም ነገድ እንደወለዳቸው፣ በሰውና በእግዚአብሔር ዘንድ እንደተዋደዱ፣ ሙሴንም ስም አጠራሩ የከበረ የመላእክትንም ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖ በወርቅ አክሊል እንዳስደነቀው አለ። ሹመቱ ሦስተኛ የሚሆን የአልዓዛር ልጅ ፊንሐስንም ወደሰ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ
ናታንም በዳዊት ዘመን ትንቢት እንደተናገረ ዳዊትም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰለሞንም በሰላም ወራት እንደነገሰ ኤልያስንም ሙት እንዳስነሳ እሳትንም ከሰማይ እንዳወረደ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልያስንም በዘመኑ ጠላቶች እንዳስደነገጡት ሁለት ሙታኖችንም እንዳስነሳ አንዱን በሕይወት ሳለ አንዱን ከሞተ በኋላ ሕዝቅያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትን እንዳስወገደ የኢዮስያስንም ስም አጠራሩ መልካም ነው እንዳለው ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው ሕዝቅኤልንም የእግዚአብሔርን ጌትነቱን እንዳየ ዘሩባቤልንም በቀኝ እጅ እንዳለ ሕቲም ቀለበት ነው እንዳለው 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ሥራ እንደሰሩ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ ስምዖንን በዘመኑ ቤተ መቅደስ እንደታነጸ በሕዝቡ ከምርኮ መመለስም እንደተመሰገነ በመጽሐፉ መጨረሻም በሁሉ ቦታ ታላላቅ ሥራ የሚሠራና ዕድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለሲራክ ፍጹም ወልደ አልዓዛር ዘኢየሩሳሌም ኦሪረ ማይ ከመ ያጥፎ ለፍህም ያጠፍ ይቤ መጻቢቶ ብእሲ ድኩም ኃጣዊሆሙ ለሥጋ ወደም። በዚህች ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባህር በመስጠም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ የሚያደርገውን ታምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። ሦስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩን ሰው መሆኑን ዓለም የማይወስነውም ተአምራቱን ከዚህ በኋላ ወደ ሰማይ ወጣና በሰማይ የሚኖሩ የመላእክት ሰራዊት ሥርዓታቸውን አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሰሩ። ዳግመኛም በእስክንድርያ አገር ውስጥ ቤተክርስቲያኑ የከበረችበት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ በእለ እስክንድርያ ሀገር እለሃነጽዋ ኬነውት ወጠበብት ምክር ወንዘ ትበው ዮሐንስ ውስተ መቃብር ተሃባአከ ወተሰወርከ በስልጣነ ኃይል መንክር ባህቱ ልብስከ ዘተረፈ በለዝክር ሰላም ለከ ቦ ሰማዕከ አዋዴ እምቃለ ወንጌል ዘወርቅ እንበለ ተምያን ወመፍዴ ዮሐንስ ዘኮንከ በንተ ጽድቅ ነጋዴ መኒነከ እመወላዴት ወአበ ወላዴ ምስለ ነዳያን ነበርከ በዴዴ አመ ውስተ እሳት ወደይዋ ወቀሰፍዋ ዋስዋጥ እስመ ተአመነትከ ክርስቶስ በቅድመ ተኩላት መሰጥ በአምሳለ ብእሲት ሰናያት ወባልዕተ ዕረፍት ጽዑጥ አዝ ዘልፈ እግዚአብሔር በትእዛዝከ ስሉጥ ለአስበ ሚካኤል ዝክርዋ በአፋ ወውስጥ። በዚህች ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምነዋስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 17 በዚህች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ዘአቅረብኩ ማኅሌተ ዘኪርያ ይላፈ እምእለ ተጸምዱከ ዘልፈ ልላነብ ተወከፍ ዘንዴቴ መጻፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ቦላን ዘተርፈ
ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን ወመላእክት ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ